አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ዩቲዩብ ፋሚሊዎች እንደምናችሁ፣ ደህና ናችሁ ወይ? እኔ በጣም ሰላም ነኝ። እንዴት ናችሁ? ስራ፣ ጤና፣ አፍያ እንዴት ነበረ ሰሞኑን? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው ወዶቼ። እንግዲህ እንደተለመደው ዛሬም በአዲስ ነገር መጥቼላችኋለሁ። እናንተ ደግሞ ላይክ እና ሰብስክራይብ በማድረግ አዲስ የሆናችሁ እኔ አዲስ ነገር ይዤ ስመጣ አዲስ ሆናችሁ የመጣችሁ ደግሞ ወደ ቻናሌ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ዛሬም እንግዲህ ይዤላችሁ የመጣሁትን ነገር አካፍላችኋለሁ ማለት ነው። ባለፈው የአንድ 3 ልጆች ጥያቄ ጠይቃችሁ ነበረ፣ ሀገር ለመግባት ማለት ነው። ልመዘገብ ነበር፣ እንዴት ልመዝገብ ምናምን ያላችሁ አሁን ምዝገባ ክፍት ነው። እንግዲህ አስተናግዶ ወደ ሀገር ምን ያክል ይሸኛል አይሸኝም የሚለውን አላቅም ማለት ነው። በምዝገባ ደረጃ ግን ክፍት ነው። ማንኛውም ሰው መመዝገብ ይችላል ማለት ነው። ልጅ ይዞም ልጅ ሳይዝም ማለት ነው። ሌላው ደግሞ ስለ ፓስፖርት ነበር የጠየቃችሁ ማለት ነው። በጠየቃችሁ መሰረት ስለ ፓስፖርቱ አጣርቼ ይዤላችሁ መጥቻለሁ ማለት ነው። አሁን ሳውዲ በተሰጠው በአዲሱ አዋጅ ምክንያት ፓስፖርት የምትፈልጉ ልጆች አላችሁ ማለት ነው። ተጨማሪ 6 ወር እድል ተሰጥቷል። ባይዘዌ ፓስፖርት አውጥታችሁ ይቀማ ብታሳድሱም ረጅም ጊዜ ነው ያለው፣ ትደርሳላችሁ ማለት ነው። እንደዚሁም ደግሞ ኢቃማው ብቻ ቀድማችሁ ማሰራትም ትችላላችሁ። ቀድማችሁ ኢቃማውን ታሰራላችሁ፣ ከዛ ፓስፖርቱ ይመጣል ማለት ነው። ለምሳሌ አሻራ ስትሰጡ የድሮ ኢቃማ ይመጣል። ይሄ ፕሬን ምናምን በሚባለው ኮድ ምናምን ትስባላችሁ፣ የኢቃማ ቁጥር ኮድ ማለት ነው። እና የፓስፖርታችሁን በዛው ላይ ይገኛል። ኮፒ ምናምን አውጥታችሁ በዛ መሰራት ይችላል ማለት ነው። እሺ ደግሞ በባህር የመጣችሁ ናቸው አብዛኛው ብዙ እህቶች የተቸገራችሁት በባህር መታችሁ ፓስፖርት ማሰራት እየፈለጋችሁ ያልቻላችሁ ማለት ነው። ፓስፖርት ማሰራት የማትችሉ አላችሁ፣ በባህር መታችሁ። የምትችሉም ደግሞ አላችሁ ማለት ነው። የምትችሉትና የማትችሉት ማን እንደሆናችሁ እኔ እነግራችኋለሁ ማለት ነው። ለምሳሌ ኢትዮጵያ ያላችሁ ወይም ደግሞ ወደ ሌላ ሀገር ሄዳችሁ ፓስፖርት አውጥታችሁ፣ ለምሳሌ ከኢትዮጵያ ፓስፖርት አውጥታችሁ ዱባይ ሄዳችሁ ወይም ሳውዲ መታችሁ ወደ ኢትዮጵያ ተመልሳችሁ በህጋዊ መንገድ ማለት ነው። ከዛ ድጋሚ በህገ ወጥም ሊሆን ይችላል ባይዘው ድጋሚ በባህር ከመጣችሁ ፓስፖርት አውጥታችሁ የምታውቁ ከሆነ አሻራችሁን በመስጠት ወይም ደግሞ የፓስፖርት ኮዳችሁ ካላችሁ ምናምን ፓስፖርት ማውጣት ትችላላችሁ ማለት ነው በቀላሉ። ግን ወደ ሳውዲ የገባችሁት በባህር የሆነባችሁ ማለት ነው። አሁን ላይ ፓስፖርት ብቻ የሚፈልጉ ልጆች አሉ። ስለዚህ ድሮ ፓስፖርት አውጥታችሁ የምታውቁ ከሆነ በድሮ አሻራችሁ መውጣት ስለሚችል ፓስፖርት ማግኘት ትችላላችሁ ማለት ነው። ነገር ግን ምንም አይነት ፓስፖርት ሳታወጡ ቀጥታ ከኢትዮጵያ በባህር የመጣችሁ እናንተ ማውጣት አትችሉም ማለት ነው። ለእናንተ ያኔ ምናልባት የሆነ ሰዓት ላይ ከተፈቀደ ያንን እድል መጠበቅ ነው የሚኖርባችሁ። ነገር ግን አሁን ባለው ሂደት ምንም ፓስፖርት ኖሯችሁ የማያውቅ ማውጣት አትችሉም ማለት ነው በባህር የመጣችሁ። ነገር ግን በባህር የመጣችሁ ሆናችሁ ለምሳሌ ሳውዲ 2 ዓመት ጨርሳችሁ ኮንትራት ቤት ከዛ ኢትዮጵያ ገብታችሁ በባህር የመጣችሁ አላችሁ ብዙሃኖች። እንደዚሁም ደግሞ ተይዛችሁ ገብታችሁ ጠፍታችሁ ምናምን ተይዛችሁ ገብታችሁ ግን ፓስፖርቱን እያላችሁ ወይም ፓስፖርት አውጥታችሁ የምታውቁ ሆናችሁ ተመልሳችሁ በባህር የመጣችሁ አላችሁ። እናንተ ፓስፖርት ማውጣት ትችላላችሁ ማለት ነው። ምክንያቱም አሻራ ስትሰጡ ወይም በአሻራችሁ የድሮ ፓስፖርታችሁ ማውጣት ስለሚችል በቀላሉ ፓስፖርታችሁን ማውጣት ትችላላችሁ ማለት ነው። ነገር ግን ምንም አይነት ፓስፖርት አውጥታችሁ የማታውቁ ደግሞ እናንተ ያው እድላችሁን ትጠብቃላችሁ። ድጋሚ ምን አይነት እድል እንደሚመጣ አይታወቅም። አሰሩ ሊባል ይችላል። የሆነ ሰዓት ላይ ካስታወሳችሁ 10 ዓመት ሆኖ መሰለኝ በመታወቂያ ብቻ ፓስፖርት የሚገኝበት እድል ተመቻችቶ ነበር ይመስለኛል። ብዙም አላስታውሱም ሳውዲ ማለት ነው። እና ከኢትዮጵያ ፓስፖርት ሲያስልኩ ነበር። አፏን ፓስፖርት ሳይሆን መታወቂያ
እና እዚህ ታሰራላችሁ ተብሎ ግን ሰው ያሰራ አያሰራ አላቅም። ያኔ እንደዛ ተብሎ ነበር የዛሬ 10 ዓመት አካባቢ ማለት ነው። ስለዚህ በባህር የመጡ ማለት ነው። በባህር መጥተው እዚህ ማስታወቂያ እንኳን መታወቂያ ሲያስልኩ ነበር፣ የቀበሌ ማስታወቂያ ማለት ነው። እንደዛ አይነት እድል ከተመቻቸላችሁ የማውጣት እድል ከተመቻቸላችሁ ያንን እድል ጠብቁ ማለት ነው። ባህርተኞች አሁን ላይ በየኮመንቱ በየምናምኑ አያለሁኝ። ባህርተኞች በጣም ነው የምትጠይቁት ጥያቄ ማለት ነው። ለኛስ ምናምን ትላላችሁ። ብዙም ጥቅም የለውም ኢቃማ ባይዘው ወይ ውጭ ወጣችሁ ለመስራት ካልሆነ ወይም ደግሞ ቤተሰብ አይቶ ለመምጣት ካልሆነ ምንም ፋይዳ የለውም። እናንተ መዳም ቤት ቋሚ ስራ ካላችሁ፣ ጥሩ ስራ ካላችሁ፣ ጥሩ መዳም ጋር የምትሰሩ ከሆነ አርፋችሁ ስራችሁን ብትሰሩ ነው እንደኔ የምመክረው ማለት ነው። ፓስፖርት ኢትዮጵያ ነው ኢቃማ ኢትዮጵያ ደርሶ ከመምጣት ውጭ ሌላ ጥቅም የለውም። ምናልባት ደግሞ ውጭ ላይ ስራ ሰራለሁ፣ ለምሳሌ ንግድ፣ የተሻለ ስራ ተቀጥሮ ምናምን የተሻለ ደሞዝ፣ ያንን ካልሆነ የተለየ ጥቅም የለውም ማለት ነው። ውጭ ላይ ስትሰሩ ደግሞ ጥንቃቄ ይጠይቃል። ስትሄዱ ስትመላለሱ ለምሳሌ በብዙ ብር ልትቀጠሩ ትችላላችሁ። ግን የቤት ኪራይ አለ፣ አስቤዛ አለ፣ ስትወጡ ስትገቡ ታክሲ አለ። በቃ እዛው እንደሚባለው እዛው ፈላ እዛው ደላ ነው። እንደዛ አይነት ነገር ነው። የተለየ ብዙ ጥቅም የለውም ማለት ነው። እንደኔ ጥቅሙ አይታየኝም። ጥቅምም አለው ከተባለ ደግሞ ጥንቃቄ ይጠይቃል። ያኔ ሁሉ አማረሽ የማትሆን ከሆነ ያያችሁት ካላማራችሁ፣ በየሆቴሉ መዞር ካላማራችሁ፣ ፋሽንን በየቀኑ መቀያየር ካላማራችሁ ገንዘባችሁን ቋጥራችሁ ልትለወጡ ትችላላችሁ። ላኪን አንዳንድ ሰው ደግሞ በተፈጥሮ ገንዘብ የመቋጠርና የመያዝ አቅም የለውም፣ ልክ እንደኔ ማለት ነው። የሚበታትን ከሆነ መዳም ቤትም ሰራ ውጭ ላይ በተሻለ ደሞዝም ሰራ ምንም ጥቅም የለውም ማለት ነው። መዳም ቤትም እንደውም መዳም ቤት ገንዘብ ያስይዛል ጎበዞች ከሆናችሁ። በኋላ እንዴ ስትመጣ ቁጥር አድርጋችሁ ካስቀምጣችሁት ብዙ ነገር ማድረግ ትችላላችሁ እንደኔ ማለት ነው። ስለዚህ ወደ ዛሬ ዙሩ ይዤላችሁ የመጣሁት ይሄ ነው መረጃ ማለት ነው። ላይክ ያላደረጋችሁኝ ላይክ አድርጉ፣ ሰብስክራይብ አድርጉኝ ማለት ነው። እሺ አባይቤ ለምታበረታቱ ደግሞ አመሰግናለሁ ማለት ነው። ሌላም ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። እኔ ጥያቄያችሁን መልስላችኋለሁ። መመዝገብ የምትፈልጉም ደግሞ እየሄዳችሁ ተመዝገቡ ማለት ነው። መቼ እንደሚዘጋ አይታወቅም። አሁን ላይ እያስተናገዱ ነው፣ እየመዘገቡ ነው። ምዝገባ አላቆምም። ላኪን ከ3 ሳምንት በፊት ጀምሮ የተመዘገቡት አልተጠሩም። 3 ሳምንት አይደለም ሲጀምር ወር ሆኖታል። የሳውዲ ቆንጽላ ጅዳ ያለው ኢትዮጵያ ቆንጽላ ነው መሰል የሚባለው ሶሪ ከአንድ ወር በፊት የጠራ ነው። እስካሁን አልጠራም፣ ግን እየተመዘገበ ነው። ምናልባት አንዴ ሰብሰብ አድርገው ሊጠሩ ስለሚችሉ እየሄዳችሁ ተመዝገቡ ማለት ነው። ረመዳን ላይ ብዙ እንደማይሰሩ ታውቃላችሁ። ረመዳን ከገባ አይሰራም። ስለዚህ ከረመዳን ቀድማችሁ ቤተሰብ ጋር እና ዘመድ ጋር ለመገናኘት ያስባችሁ አሁን ተመዝገቡ እላችኋለሁኝ። ሌላ የምትጠይቁት ጥያቄ ካለም ላይቭ ላይ ስገባ መጠየቅ ትችላላችሁ። እንደዚሁም ደግሞ ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። ሀባይቢ ቪዲዮ ስር ማለት ነው። ላይቭ ላይ መታችሁ ብትጠይቁ አስተናግዳችኋለሁ ማለት ነው። እና መልካም ጊዜ ይሁንላችሁ። አበረታቱኝ። ቴንክ ሶሪ እናመሰግናለን ሀባይቢ። ቴንክ ዩ ሶሪ ምን ማለት ነው? የሆነ ነገር ልል ነበር። ለማንኛውም ለዛሬ ጨርሻለሁ። አመሰግናለሁ ሀባይቢ። ሌላም ጥያቄ ካላችሁ ጥያቄያችሁ መቀጠል ትችላላችሁ። ለአሁን ይበቃኛል። መልካም ጊዜ ይሁንላችሁ። ስለ ደከመኝ ትንፋሽ ጥርጥር እያለ ነው። በጣም ደክሞኝ ነው። እሺ ሶሪ፣ ስራ ላይ ነው የቆየሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።